ዕድሜያችሁ 40 ወይም ደግሞ 50 ሞልቷል። ይህ እጅግ የሚያስደስት ነገር ነው። ነገር ግን በየቀኑ ጠዋት ከእንቅልፋችሁ ስትነሱ የሚሰማችሁ የሰውነት መዛል፣ ድንገተኛ የክብደት መጨመርና የመገጣጠሚያ ህመም የእርጅና ምልክቶች መስሏችኋል? በፍጹም አይደሉም። ተሳስታችኋል። ሰውነታችሁ እያረጀ ሳይሆን የሚፈልገው ነዳጅ ተቀይሯል። ከ40 ዓመት ዕድሜ በኋላ ሰውነታችን ውስጥ የጡንቻ መመናመን፣ የአጥንት መሳሳትናም የልብ በሽታ የመጋለጥ ዕድል በከፍተኛ ፍጥነት እንደሚጨምር ታውቁ ነበር? አዎ፣ ሰዓቱ ትንሽ እየረፈደ ነው። ነገር ግን ይህንን አስፈሪ ጉዞ ማቆም ብቻ ሳይሆን ወደኋላ መመለስ የምትችሉበት አንድ ሚስጥር አለ። እሱም በየቀኑ የምትመገቡት ምግብና የአኗኗር ዘይቤያችሁ ነው። በዛሬው ቪዲዮ ላይ ከ40 ዓመታችን በኋላ ሰውነታችሁን ሙሉ በሙሉ ወደ ወጣትነት የሚመልሱትን እናም ሳይንቲስቶች የዕድሜ ማራዘሚያ የሚሏቸውን 7 አዘውትራችሁ ይበልጥ የሚያስፈልጉ ምግቦችን እንመለከታለን። በተለይ ቁጥር 4 ላይ ያለው ምግብ ለአንጎላችሁ የሚሰራውን ተአምር ስትሰሙ ትደነቃላችሁ። ከመጀመራችን በፊት ታዲያ እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ፣ ሰብስክራይብ እንዲሁም ይህንን ቪዲዮ ሼር ማድረጋችሁን አትዘንጉ። ጥያቄያችሁንም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ ቀጥታ ወደ ሚስጥሩ እንግባ። ከ40 ዓመታችን በኋላ የጡንቻ መጠን በተፈጥሮ ይቀንሳል፣ አጥንቶችም ይዳከማሉ፣ የምግብ መፈጨት ስርዓት ወይም ሜታቦሊዝም ይዘገያል። እናም የልብ በሽታ፣ የስኳር በሽታ እንዲሁም ለትውስታ ችግሮች የመጋለጥ እድላችን መጨመር ይጀምራል። መልካሙ ዜና ታዲያ የተወሰኑ ምግቦች ይህንን ለመቋቋምም ሊረዱ ይችላሉ። እነዚህን ድንቅ የሆኑ ምግቦችን ልንገራችሁ። አንደኛ፣ ስብ የበዛባቸው አሳዎች ናቸው። ፋቲ ፊሽ የምንላቸው እንደ ሳልመን፣ ሰርዲን፣ ማካሬል እናም ትራውት ያሉት እነዚህ አሳዎች ለጤናማ እርጅና በጣም ኃይለኛ ከሆኑ ንጥረ ነገሮች መካከል በሚመደቡት ኦሜጋ 3 ፋቲ አሲዶች የበለጸጉ ናቸው። ከ40 ዓመት በኋላ ኦሜጋ 3 እነዚህን ይረዳል። ልብን ለመጠበቅ፣ ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስ፣ የአንጎልን ስራ ለመደገፍ፣ የመገጣጠሚያዎችን ምቾት ለማሻሻል፣ የትራይግሊሰራይድ መጠንን ለመቀነስ። እድሜያቸው ከ40 በላይ የሆኑ ብዙ ሰዎች በአካላዊ እንቅስቃሴዎች ማግስት የመገጣጠሚያዎች መገተርናም የሰውነት ፈጣን አለማገገምን ያስተውላሉ። ኦሜጋ 3 ፋቲ አሲዶች ደግሞ እነዚህ ለውጦች ጋር የተያያዙ ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳሉ። ታዲያ ምን ያክል መመገብ አለባችሁ? በሳምንት ከ2 እስከ 3 ጊዜ ለመመገብ ሞክሩ። ሁለተኛ፣ ባቄላ፣ ቦለቄ እና ምስር ያሉ ጥራጥሬዎች ናቸው። እነዚህ ትሁት ቀላል ምግቦች የአልሚ ምግብ ማከማቻዎች ናቸው። እነዚህንም ያቀርባሉ። የእጽዋት ፕሮቲንን፣ ፋይበር፣ ብረት ወይም አይረን፣ ማግኔዥየም እና ፖታሲየምን። ከ40 ዓመት በኋላ ለምን ያስፈልጋሉ? ከዕድሜ ጋር የጡንቻ መጠን ቀስ በቀስ እየቀነሰ ሲሄድ ፕሮቲን ከጊዜ ወደ ጊዜ ከባድ አስፈላጊነት ይኖረዋል። በቦለቄ ውስጥ ያለው ፋይበር እነዚህን ይደግፋል። ጤናማ የምግብ መፈጨትን፣ የተረጋጋ የደም ስኳርን፣ የኮሌስትሮል ቁጥጥርንና ለረጅም ጊዜ የሚቆይ የጥጋብ ስሜትን። ምርጥ ምርጫዎች የምንላቸው ቀይ ቦለቄ፣ ምስር፣ ጥቁር ቦለቄ እና ሽምብራን ተጠቀሙ። በሾርባዎች፣ በወጥ ውስጥ፣ በሰላጣ ወይም የጥራጥሬ ጎድጓዳ ሳህኖች ውስጥ አንድ ላይ ቦለቄዎችንና ጥራጥሬዎችን ጨምራችሁ ተመገቡ። ሶስተኛ፣ ባለቅጠል አረንጓዴ አትክልቶች ናቸው። ሊፊ ግሪን ቬጂቴብል የምንላቸው እንደ ኬል፣ የሀበሻ ጎመን፣ ስፒናች፣ ቆስጣ እናም ተመሳሳይ አትክልቶች በምግብ ሳህናችሁ ላይ መደበኛ ቦታ
ሊኖራቸው ይገባል። ከ40 ዓመታችን በኋላ ለምን የግድ ያስፈልጋሉ? በእነዚህ የበለጸጉ ናቸው። በካልሲየም፣ በቫይታሚን ኬ፣ በማግኒዥየም፣ በፎሌትና በአንቲ ኦክሲዳንቶች። እነዚህ ንጥረ ነገሮች ጠንካራ አጥንትን ለመጠበቅናም አጠቃላይ ጤናንም ለመደገፍ ይረዳሉ። ብዙ ባለቅጠል አረንጓዴዎች ጤናማ የደም ስሮችንናም የደም ዝውውርን የሚደግፉ ውህዶችንም ይዘዋል። አንድ እጅ ሙሉ ስፒናች በጁሶች ወይም በስሙዚ ውስጥ፣ በኦምሌት ወይም በሾርባ ውስጥ ለመጨመር ሞክሩ። አራተኛ የቤሪ ፍሬዎች ናቸው። አነስተኛ ነገር ግን በሚያስደንቅ ሁኔታ እጅግ ኃይለኛ ፍራፍሬዎች ናቸው። እንደ ብሉቤሪ፣ ስትሮበሪ ወይም እንጆሪ፣ ራስቤሪ እናም ብላክቤሪ በአንቲኦክሲዳንቶች የተሞሉ ናቸው። እነዚህ ፍሬዎች ከ40 ዓመታችን በኋላ እድሜያችን እየገፋ ሲሄድ ሰውነታችን የበለጠ የኦክሲዲቲቭ ስትረስ ያጋጥመዋል። አንቲኦክሲዳንት ሴሎችን ከእርጅና ጋር ከተያያዙ ጉዳቶች ለመጠበቅም ይረዳሉ። ጥናቶችም እንደሚያመለክቱት የቤሪ ፍሬዎችን መመገብ እነዚህን ሊደግፍ ይችላል። የአንጎልን ጤናን፣ የልብ ጤናንናም ጤናማ እርጅናን። ቤሪዎችን በእርጎ፣ በአጃ ወይም በኦትሜል ላይ ጨምራችሁ ወይም እንደ መክሰስ ተመገቧቸው። በተፈጥሯቸው ጣፋጭናም በአንጻራዊ ሁኔታ አነስተኛ ካሎሪ ያላቸው ናቸው። አምስተኛ ለውዝናም ለውዝ መሰል ፍሬዎች ናቸው። እንደ አልመንድ፣ ዋልነት፣ ፒስታቺዮስ እናም ካሸው ከሚገኙት ጤናማ የለውዝ አማራጮች ውስጥ ብቸኞቹ ናቸው። ከ40 ዓመት በኋላ ለምን ያስፈልጋሉ? ለውዞች እነዚህን ያቀርባሉ። ጤናማ የሆኑ ቅባቶችን፣ ፕሮቲንን፣ ፋይበርን፣ ቫይታሚን ኤ እና ማግኒዥየምን። አዘውትሮ ለውዝን መመገብ ከተሻለ የልብ ጤና እናም የሜታቦሊክ የምግብ መፈጨት ጤና ጋር ይያያዛል። ዋልነት በተለይ በኦሜጋ ስሪ ቅባቶች የበለጸጉ ናቸው። አብዛኛውን ጊዜ አንድ ትንሽ እጅ ሙሉ ከተመገባችሁ በቂ ነው። ለውዞች ጤናማ ናቸው፣ ነገር ግን ከፍተኛ ካሎሪም ያላቸው ጭምር ናቸው። ስለዚህ በልኩ ብቻ ተጠቀሙ። ስድስተኛ እርጎ እናም ፈርመንትድ ምግቦች ናቸው። የአንጀት ጤና ከእድሜ ጋር ከጊዜ ወደ ጊዜ አስፈላጊ እየሆነ ይመጣል። እዚህ ላይ ነው ፈርመንትድ ምግቦች ደምቀው የሚታዩት፣ ምክንያቱም ለአንጀታችን እጅግ ድንቅ ምግቦች ናቸው። እንደ እርጎ፣ ኪፈር፣ ሶርክራውት እናም ኪሚቺ። እነዚህ ከ40 ዓመታችን በኋላ ለምን ዘወትር ያስፈልጉናል? እነዚህ ምግቦች እነዚህን ሊደግፉ የሚችሉ ጠቃሚ ባክቴሪያዎችን ፕሮባዮቲክስን ይዘዋል። የምግብ መፈጨትን፣ የበሽታ መከላከል አቅማችንን፣ የንጥረ ነገሮች መምጠጥን። ብዙ የእርጎ ምርቶች ለአጥንትናም ለጡንቻ ጤና ጥበቃ አስፈላጊ የሆኑትን ካልሲየምና ፕሮቲንን ያቀርባሉ። ከፍተኛ ጣፋጭነት ያላቸውን ስሪቶችን ከመግዛት ይልቅ ተራ እርጎን ምረጡና ትኩስ ፍራፍሬዎችን በላዩ ላይ ጨምሩ። ሰባተኛ እንቁላል ነው። እንቁላል በንጥረ ነገር የበለጸገ ምግብ ነው። ከ40 ዓመታችን በኋላ እንቁላል እነዚህን ያቀርባል። ከፍተኛ ጥራት ያለው ፕሮቲንን፣ ቫይታሚን ቢ12ን፣ ቾሊን፣ ቫይታሚን ዲ እናም ሴሊኒየምን። ቾሊን በተለይ የአንጎልን ጤና እናም የማስታወስ ወይም የማሰብ ተግባርን ስለሚደግፍ እጅግ በጣም አስፈላጊ ነው። እንቁላል የፕሮቲን ፍላጎታችንን ለማሟላትም ይረዳል። ይህም እድሜያችን እየገፋ ሲሄድ ጡንቻችንን ጠብቆ ለማቆየት ከጊዜ ወደ ጊዜ ይበልጥ አስፈላጊ ይሆናል ማለት ነው። ታዲያ የእንቁላል ቅቅልና ኦምሌትን ተጠቀሙ። ታዲያ ከእነዚህ ምግቦች መካከል አንዳቸውም ወቅታዊ የሆኑ ተአምራዊ ፈዋሾች አይደሉም። ውድ የሆኑ ተጨማሪ ምግብ ወይም ሰፕሊመንቶችም አይደሉም። አስማታዊ ክኒኖችም አይደሉም። እነዚህ ምግቦች በቀላሉ ከ40 ዓመታችን በኋላ ሰውነታችን ከጊዜ ወደ ጊዜ ይበልጥ የሚፈልጋቸውን ፕሮቲንን፣ ፋይበርን፣ ጤናማ ቅባቶችን፣ ቫይታሚኖችን እናም ማዕድናቶችን ለሰውነታችን የሚሰጡ ጥቅጥቅ ያሉ የንጥረ ነገሮች ምግቦች ናቸው። ሚስጥሩ አንድ ፍጹም ምግብ ማግኘት አይደለም፣ እነዚህን የተለያዩ ምግቦችን በቋሚነት መመገብ ነው።
ልባችን፣ አንጎላችን፣ ጡንቻዎቻችን፣ አጥንቶቻችንና የምግብ መፈጨት ስርዓታችን በሙሉ ከነዚህ በንጥረ ነገር የበለጸጉ ምግቦች ሊጠቀሙ ይችላሉ ማለት ነው። ታዲያ ከነዚህ ምግቦች ውስጥ የትኛውን ነው አዘውትራችሁ የምትመገቡት? መልሳችሁን በኮመንት ላይ አስፍሩልኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁትና ከተማራችሁበት ላይክ፣ ሰብስክራይብ እንዲሁም ለሌሎች ሼር በማድረግ ማስተማርን እንዳትዘነጉ። ስለተመለከታችሁኝ እጅግ አመሰግናለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ